ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። የአሜሪካ የጦር ሚኒስትር ዛሬ ለጉብኝት ወደ እስራኤል ይመጣሉ ተብሎ እንደሚጠበቅ ሲኤንኤን ዘገበ። ኢራን ባሳለፍነው ሌሊት አሜሪካ ላደረሰችው ጥቃት ያጸፋ ምላሽ እንደምትሰጥ መዛቷ ተገለጸ። አሜሪካ በኢራን ከ80 በላይ በሚሆኑ ኢላማዎች ላይ ጥቃት ማድረሷን የሀገሪቱ ማዕከላዊ እዝ አስታወቁ። የ2026 ዓ.ም የዓለም ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካ በኢራን ከ80 በላይ በሚሆኑ ኢላማዎች ላይ ጥቃት ማድረሷን የሀገሪቱ ማዕከላዊ እዝ አስታወቁ። ኢራን በሆርሙዝ ባህር የሚያልፉ የንግድ መርከቦች ላይ ጥቃት በማድረሷ ምክንያት አሜሪካ ያጸፋ ምላሽ መውሰዷን ማዕከላዊ እዙ ጨምረው ገልጸዋል። የኢራን የአየር መቃወሚያ የእዝ መቆጣጠሪያ ግንኙነቶችና በሆርሙዝ የባህር ወሽመጥ አካባቢ የነበሩ 60 የሚደርሱ የሀገሪቱ አብዮታዊ ዘብ ታናናሽ መርከቦች የጥቃቱ ኢላማ እንደነበሩ ተገልጿል። በአሜሪካ በኩል ኢራን ያደረሰችው ጥቃት የተኩስ አቁም ስምምነቱን እንዲጣስ ማድረጉም ተገልጿል። በፋርስ ባህረ ሰላጤ በሚገኘው ሃርጂ ደሴትና በኢራን ደቡባዊ ክፍል በሚገኘው ደሴት ከባድ የፍንዳታ ድምጽ የተሰማ መሆኑን ቴህራንን የሚደግፈው መገናኛ አውታር ዘግቧል። ባንደር አባስ በተባለው ወደብ የፍንዳታ ድምጽና የእሳት ቃጠሎ የሚያሳይ የቪዲዮ ምስል በመገናኛ አውታሮች ይፋ መሆኑም ተገልጿል። በኢራቅ የአሊ ሀሚናይ የአስከሬን ሽኝት ፕሮግራም በተካሄደበት ፕሮግራም በመሳተፍ ላይ የነበሩት የኢራኑ ፕሬዝዳንት ባዛሽኪያን ወደ ሀገራቸው መመለሳቸውን የኢራን ቴሌቪዥን ጣቢያ ዘግቧል። የአሜሪካ የጦር ሚኒስትር ዛሬ ለጉብኝት ወደ እስራኤል ይመጣሉ ተብሎ እንደሚጠበቅ ሲኤንኤን ዘገበ። የአሜሪካው የጦር ሚኒስትር በእስራኤል የሚያደርጉት ጉብኝት የመጀመሪያቸው ሲሆን ከጠቅላይ ሚኒስትር ቢንያሚን ኔታንያሁና ከመከላከያ ሚኒስትር እስራኤል ካጽ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። የጉብኝቱ ዓላማ አሜሪካ F-35 የተሰኘውን ዘመናዊ የጦር አይሮፕላን ለቱርክ ትሸጣለች መባሉ በእስራኤል ላይ የፈጠረውን ስጋት ለማቃለል ነው ተብሏል። ይህ በዚህ እንዳለ ትናንት ከቱርኩ ፕሬዝዳንት ጋር በአንካራ ተገናኝተው የተወያዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቱርክ F-35 የተሰኘውን የጦር አይሮፕላን ለመሸጥ እንደሚያስቡበት መግለጻቸው ይታወሳል። ትናንት አዲስ ፓርቲ ማቋቋማቸውን ያስታወቁት ሂሊ ትሮፐር ፓርቲው ወደ ክነሴት የሚያስገባውን በቂ ድምጽ ካላገኘ ከጋዲ አይዘንኩት ፓርቲ ጋር ለመቀላቀል ሊያስብበት እንደሚችል ገለጹ ተባለ። ሄሊ ትሩፐር ከዮአስ ኸንደል ጋር በጋራ ያቋቋሙት ፓርቲ በሚቀጥለው ወር ከህዝብ ላይ በሚካሄድ ቅድመ ጥናት ወደ ክነሴቱ ለመግባት በቂ ድምጽ የማያገኝ ከሆነ ያሻር ከተባለው የአይዘንኩት ፓርቲ ጋር ለመቀላቀል እንደሚያስቡበት ማስታወቃቸውንና በክነሴቱ 5 መቀመጫዎችን ለማግኘት ጥረት የሚያደርጉ መሆናቸውን 11ኛው ቴሌቪዥን ጣቢያ ዘግቧል። ትሮፐርና ሄንደል የሱዱት እስራኤል የእስራኤል መሰረቶች የተሰኘ ፓርቲ ማቋቋማቸውን ትናንት በይፋ አስታውቀዋል። ኢራን ባሳለፍነው ሌሊት አሜሪካ ላደረሰችባት ጥቃት ያጸፋ ምላሽ እንደምትሰጥ መዛቷ ታወቀ። ኢራን በሆርሙዝ የባህር ወሽመጥ በማስተዳደሩ ሂደት አሜሪካን ጣልቃ እንደማታስገባም የማስጠንቀቂያ መልእክት ማስተላለፏ ተገልጿል። የኢራን የጋራ ኃይል ባወጣው መልእክት በኢኮኖሚና በንግድ አስተማማኝ የባህር መተላለፊያ መስመር ኢራን የወሰነችው መተላለፊያ ብቻ እንደሆነ መወሰኑን ባወጣው መልእክት ገልጿል። የኢራን ተደራዳሪ ቡድን መሪ መሐመድ ባከር ካሊባፍ አሜሪካ የመግባቢያ ስምምነቱንና ኢራን በሆርሙዝ ባህረ ሰላጤ የዘረጋችውን አሰራር በግልጽ መጣሷን አስታወቁ ተባለ። ካሊባፍ ጨምረው እንደገለጹት የኃይል ብዝበዛና የማስፈራራት ዘመን አብቅቷል፣ ኢራንም ወደ ኋላ አትመለስም ብለዋል። የ2026 ዓ.ም የዓለም ዋንጫ ጨዋታ እንደቀጠለ ነው።
ሌሊቱን በተካሄደ ጨዋታ ስዊዘርላንድ ኮሎምቢያን 4-3 አሸንፋ ወደሚቀጥለው ዙር አልፋለች። የሁለቱ ሀገራት ቡድኖች ለ120 ደቂቃ ባደረጉት ጨዋታ ያለ ውጤት 0-0 ባቻ ውጤት ቀጥለው እንደነበር ተገልጿል። ስዊዘርላንድ በሚቀጥለው ጨዋታ ትናንት ምሽት ግብጽን 3-2 በሆነ ውጤት ካሸነፈችው ከአርጀንቲና ጋር ትጫወታለች። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ በጧቱ ሰዓት በሰሜን እስራኤልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ ይጠበቃል። እስከሚቀጥሉት 2 ተከታታይ ቀናት የሙቀቱ መጠን ቀንሶ ቀዝቀዝ ያለ አየር ጸባይ እንደሚኖርም የዘርፉ ባለሙያዎች ከላኩልን ዘገባ መረዳት ችለናል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ርዕሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እንመለከታለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ ካቀረባቸው ዘገባዎች መካከል አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቱርኩ አቻቸው ታይብ ኤርዶዋን ፎቶግራፍ በማያያዝ ሁለቱ ባለስልጣናት ተግባብተዋል። የሁለቱ መሪዎች የሞቀ ግንኙነት አሜሪካ F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን ለቱርክ ለመሸጥ እንድትወስን ታደርግ ይሆናል። ይህ ሁኔታ ለእስራኤል በዲፕሎማሲው ዘንድ የተፈጠረ ዳግመኛ ውድቀት ነው ካለ በኋላ በሰሜን አትላንቲክ ቃል ኪዳን ወዳጅ ሀገራት ዓመታዊ ጉባኤ ለመሳተፍ ወደ ቱርክ የሄዱት የአሜሪካው ፕሬዝዳንት ከቱርኩ አቻቸው ታይብ ኤርዶዋን ጋር ተገናኝተው ተወያይተዋል። ትራምፕ F-35 የተሰኘውን የአሜሪካ ዘመናዊ ተዋጊ አውሮፕላን ለቱርክ እንዳንሸጥ ከሚያደርግ ውሳኔ የማንደርስበት ምክንያት የለም፣ ቱርክ ከሌሎች ሀገራት በበለጠ ታማኝ ሆና አግኝተናታል በማለት መናገራቸውን፣ እስራኤልንም ይህ ጉዳይ በጣም ማሳሰቡን ጋዜጣው ዘግቧል። ቱርክ ይህን ዘመናዊ የጦር አውሮፕላን መግዛቷ በመካከለኛው ምስራቅ የጦር የበላይነት ያላትን እስራኤልን የሚፈታተንም ነው ተብሏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን እንዳለው አይነት የቱርክ አስተዳደር F-35 የተሰኘውን ዘመናዊ የጦር አውሮፕላን መቀበል የለበትም በማለት ተቃውመዋል። እንደ ኢትዮ ታህሮኖት ጋዜጣ ዘገባ ቱርክን የሚመሯት ታይብ ኤርዶዋን ሀገሪቱን በውትድርናው ዘርፍ ጠንካራ አድርገዋታል። F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን ቱርክ ከአሜሪካ ከገዛች ደግሞ የበለጠ በአካባቢው የጦር የበላይነትን ትይዛለች። ይህ ደግሞ ለእስራኤል ከፍተኛ ስጋት ነው። እስራኤል ፍልስጤማንን ትበድላለች በሚል ቱርክ ከእስራኤል ጋር የነበራትን መልካም ወዳጅነት ማሻከሯ ይታወቃል። እስራኤልን በየጊዜው የምትወቅሰውና ለሐማስ ከለላ የምትሰጠው ቱርክ በአካባቢው የጦር የበላይነት ሊኖራት ስለማይገባ ነው እስራኤል እየተቃወመች ያለው። ጉዳዩን ኢየሩሳሌምን በጣም ያሳስባል ብሏል ጋዜጣው። የቱርኩ ፕሬዝዳንት ታይብ ኤርዶዋን አሜሪካ ለሀገራቸው 5 F-35 የጦር አውሮፕላኖችን ለመሸጥ ቃል የገባች መሆኑን ገልጿል። በተጨማሪም ቱርክ ከሩሲያ ዘመናዊ የአየር መቃወሚያዎችን በመግዛቷ ምክንያት አሜሪካ ጥላባት የነበረውን ማዕቀብ ለማንሳት ትራምፕ ቃል መግባታቸውን ኤርዶዋን ጨምሮ መናገራቸውን የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የማዕሪብ ጋዜጣም የአሜሪካና ቱርክን መቀራረብ ለእስራኤል ያለውን ስጋት በተመሳሳይ ሁኔታ ዘግቧል። አስፈሪው ጉባኤ በሚል ርዕስ ጋዜጣው እንደዘገበው ከሆነ የአሜሪካና ቱርክ መቀራረብ እስራኤልን አሳስቧል። ፕሬዝዳንት ትራምፕ በኔቶ ዓመታዊ ጉባኤ ለመሳተፍ ወደ ቱርክ በሄዱበት ወቅት በቱርክ በደማቅ ሁኔታ አቀባበል ተደረገላቸው። ከፕሬዝዳንት ታይብ ኤርዶዋን ጋርም ተገናኝተው ተወያዩ ብሏል ጋዜጣው። የአሜሪካው ፕሬዝዳንት ከአንካራ በሰጡት መግለጫ ሀገራቸው በቱርክ ላይ ጥለው የነበረውን ማዕቀብ እንደምታነሳና F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን ለመሸጥ እናስብበታለን የሚል መግለጫ የሰጡ መሆኑን የማዕሪብ ጋዜጣ ዘግቧል። ጠቅላይ ሚኒስትር ኔታንያሁ ለአሜሪካ የመገናኛ አውታሮች በጉዳዩ ቃለ ምልልስ ሲያደርጉ እንዲህ አይነቱ የቱርክ አስተዳደር F-35 የተሰኙትን ዘመናዊ የጦር አውሮፕላኖች መቀበል የለበትም በማለት በጥብቅ ተቃውሟል ብሏል የማዕሪብ ጋዜጣ በዛሬ ዘገባው። የእስራኤል አየሁም ጋዜጣም በተመሳሳይ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቱርክ ዘመናዊ የጦር አውሮፕላኖችን መሸጡን ጉዳይ እናስብበታለን ማለታቸውን ዘግቧል። የሀሬጽ ጋዜጣም በተመሳሳይ ሁኔታ የአሜሪካና ቱርክን መቀራረብ የጦር አውሮፕላንን ግዢ ሁኔታ ዘግቧል። ትራምፕ ቱርክ ከሌሎች ሀገራት በተሻለ ታማኝ ሆና አግኝተናታል ማለታቸውንም ጨምሮ ዘግቧል።
ፕሬዝዳንት ኤርዶዋን 5 F-35 የተሰኙ የጦር አውሮፕላኖች ከአሜሪካ እንደሚሸጡላቸው ቃል መገባቱን በኔቶ ጉባኤ ወቅት ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ደግሞ ፕሬዝዳንት ትራምፕ የጦር አውሮፕላኖችን ለቱርክ ለመሸጥ ከመስማማት እንዲቆጠቡ አሳስበዋል። ሂደቱ ወደ ጦርነት ሊወስድ የሚችል መሆኑንም አስጠንቅቀዋል በማለት የሐሬጽ ጋዜጣ በጉዳዩ በሰፊው ዘግቧል። ሌላው የሐሬጽ ጋዜጣ የዘገበው ይሁዳውያን በፍልስጤማውያን ላይ የሚፈጽሙት የወንጀል ድርጊት በይሁዳና ሰማሪያ ቀበሌዎች መጨመሩን ነው። ከ2019 ዓ.ም ጀምሮ በጣም መጨመሩን፣ ይሁን እንጂ ከቀረቡ የወንጀል አቤቱታዎች መካከል 6% ብቻ ክስ እንደተመሰረተባቸው የይሁዳና ሰማሪያ ክፍልን ፖሊስ በመረጃ ዋቢ በማድረግ የሐሬጽ ጋዜጣ ዘግቧል። በይሁዳና ሰማሪያ ቀበሌዎች በ2019 ዓ.ም የተከፈቱ የወንጀል ፋይሎች ቁጥር 139 ነበር። ግን ሁኔታው በየአመቱ እየጨመረ በ2022 ዓ.ም 293፣ በ2023 ዓ.ም 416፣ በ2024 ዓ.ም 685፣ በ2025 ዓ.ም 779 ደርሷል። በ2020 ዓ.ም አንድ የጥፋተኝነት ክስ ብቻ ተመስርቷል። በ2021 ዓ.ም 6፣ በ2022 15፣ በ2023 16፣ በ2024 54፣ በ2025 52 የክስ ፋይሎች በተጠርጣሪዎች ላይ መከፈታቸውን በአጠቃላይ ሲታይ ከሚፈጠሩ የወንጀል ድርጊቶች አንጻርና ከሚቀርቡ አቤቱታዎች አንጻር 6% ብቻ ክስ የተመሰረተባቸው መሆኑን የሐሬጽ ጋዜጣ በዛሬ ዘገባው አቅርቧል። እንደሚታወቀው በይሁዳና ሰማሪያ ቀበሌዎች በይሁዳና ፍልስጤማውያን መካከል ግጭቶች በየጊዜው ይከሰታሉ። ሌላው ሐሬጽ የዘገበው 26ኛው የእስራኤል ክኔሴት ጠቅላላ ምርጫ እየተቃረበ ሄዷል። ነባርና አዳዲስ ፓርቲዎችም የፓርላማ ወይም የክኔሴት መቀመጫ ያስገኝልኛል ያሏቸውን ስልቶች እየነደፉ ነው። አንዳንዶች ውህደት ፈጥረዋል፣ አንዳንዶች ደግሞ በፊት የነበራቸውን ወዳጅነት የበለጠ እያጠናከሩ ነው። ከእነዚህ መካከል የሊኩድ ፓርቲ አንዱ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጪው የክኔሴት ምርጫ ውጤት ያስገኝልኛል ብለው ከነደፏቸው ስትራቴጂዎች መካከል ሃይማኖተኛ የሆኑትን የሐሬዲ ማህበረሰብን ወክለው የሚንቀሳቀሱ ፓርቲዎችን ወዳጅነት የበለጠ በማጠንከርና ለአዳዲስና ነባር ፖለቲከኞች ያለ ቅድመ ምርጫ ወይም ፕራይመሪዝ ቅድሚያ ቦታ በመስጠት ፓርቲያቸውን የማጠናከርና የቀኝ ክንፍ አስተዳደርን በቀጣዩ የመንግስት መዋቅርም ያስኬድልኛል ብለው ስልት መንደፋቸውን የሐሬጽ ጋዜጣ ዘግቧል። ሐሬጽ ዛሬ ካቀረባቸው ዘገባዎች መካከል አንዱ በእስራኤል ዝሙትን ወይም የሴት አዳሪነትን ስራን ለመከላከል ሕግ ወጥቶ ነበር። ይሁን እንጂ ሕግ አስከባሪዎች ዝሙትን ለመከላከል በሚገባው ሁኔታ እየተንቀሳቀሱ አይደለም የሚል ሪፖርትን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በትላንትናው ሪፖርታቸው ገልጸዋል። በ2024 እና 2025 ዓ.ም ዝሙት ከሚሰራባቸው ከ1300 ቤቶች በላይ ውስጥ 42 ብቻ ፖሊስ ዘግቷቸዋል። 42ቱም ብቻ ህጉ ከ2020 ዓ.ም ጀምሮ ስራ ላይ ከዋለ በኋላ የዝሙት እንቅስቃሴ መቀነሱ ቢነገርም ይህን በትክክል የሚያረጋግጥ መረጃ ግን የለም በማለት ሐሬጽ ዘገባውን አቅርቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው ያቀረቡት በአሜሪካና ኢራን መካከል ዳግመኛ ግጭት መፈጠሩን ነው። ኢራን በሆርሙዝ አካባቢ የመርከቦችን እንቅስቃሴ ለማስተጓጎል በመሞከሯ ለዚህ ያጸፋ መልስ አሜሪካ በኢራን የሚሳኤል እና አንዳንድ ይዞታዎች ላይ ጥቃት ፈጽማለች። ኢራን ለአሜሪካ ጥቃት በአስፈላጊው ጊዜ ምላሽ የምትሰጥ መሆኑን አስታውቃለች። አሜሪካ በኢራን የነዳጅ ምርት ላይ ማዕቀቡን አድሳለች። ይህን ተከትሎ የነዳጅ ዋጋ በአንድ ጊዜ መጨመሩን የእስራኤል አየም ጋዜጣም ሆነ ሌሎች ጋዜጦች ዘግበዋል። ሌላው ማዕረግ ያቀረበው በክኔሴት እንዲጸድቅ ሂደት የተጀመረውን የኦሪት መሰረታዊ ሕግን በተመለከተ ነው። የኦሪት ትምህርትን በተመለከተ ኦሪት የሚማሩ የሐሬዲም ወጣቶች ልክ እንደ ተዋጊ ወታደሮች የተለያዩ ጥቅሞችን ማግኘት ይችላሉ መባሉን የክኔሴት ሕግ አማካሪዋ ሕጉ መዘዝ የሚኖረው ነው ወደፊት በማለት ማስጠንቀቃቸውን ዘግቧል። ሌላው በዩኒቨርሲቲዎች ተማሪዎች በየጾታቸው ላይ የብቻ ይማሩ የሚለው ሕግ ለወደፊት የሚኖረው አንድምታ ከፍተኛ እንደሚሆን፣ በተለይ በሁለተኛ ዲግሪ ሴቶች ወይም ወንዶች ለየብቻ ይማሩ መባሉ በመማር ማስተማሩ ሂደት ላይ የራሱን የሆነ ተጽዕኖ ሊያመጣ የሚችል መሆኑን ጋዜጦች ዘግቧል። የከፍተኛው ፍርድ ቤት ውሳኔን መንግስት ለመተግበር ፈቃደኛ አይደለም በሚለው ሀሳብ ዙሪያ በመንግስትና በከፍተኛው ፍርድ ቤት መካከል ያለው አለመግባባትም ከፍተኛ አጀንዳ ሆኖ እንደቀጠለ መሆኑን ጋዜጦች ዘግቧል።
ጋዜጦች በስፖርት ዘገባቸው ትላንት ምሽት የነበረውን የአርጀንቲናና ግብፅን የጥሎ ማለፍ ጨዋታና ኮከቡ ተጫዋች ሊዮኔል ሜሲ የሰራውን ተአምር በአድናቆት ዘግበዋል። አርጀንቲና እስከ 79ኛው ደቂቃ ድረስ በግብፅ 2-0 ስትመራ ቆይታ በአጭር ጊዜ ውስጥ 3 ጎሎችን በማስገባት ወደ ሩብ ፍጻሜ ማለፏና በዚህም ሜሲ ከፍተኛ አስተዋጽኦ ማድረጉን ዘግበዋል ጋዜጦቹ። ሜሲ ሀገሩን ወደ ሩብ ፍጻሜ ከማሳለፉ ባሻገር እሱም በዓለም ዋንጫ ታሪክ 21 ግቦችን አስገብቷል። በ2026 የዓለም ዋንጫ ደግሞ 8 ግቦችን በማስገባት የወርቅ ጫማውን ለመሸለም ውድድሩን እየመራ ይገኛል። ለሜሲ ሁሉም ጋዜጦች አድናቆታቸውን ችረዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። ወርቅነሽ እንዴት አደርሽ? እንዴት ነው? እግዚአብሔር ይመስገን ሰላም ነኝ። እንዴት ነህ? ሰላም ነኝ። ታምራት ደስታ ማማዬ ይላል። በእውነት ለእናቶች ከዚህም በላይ ያንሳቸዋል ነው። ምን በጠዋቱ እንግዲህ ከጋበዝናቸው ዜማዎች መካከል ማማዬ እናቴ በሚል እንዲያውም ታምራት ነው ደስታ በሚል በስሙም ነፍሱን ይማረውና በጥሩ ሁኔታ ነው ያቀነቀነላቸውና ለእናቶቻችን ከዚህም በላይ ይገባቸዋል። እውነት ነው። እንግዲህ ብዙ ዘፋኞች ይዘፍናሉ ስለ እናትም። እናት የሁሉ ነገር ምሳሌ ናት። እውነት ነው፣ ይገባታል እዚህ በላይ። እንዲህ እናቶቻችን ክብር ይገባቸዋል። እኔ በአጋጣሚ ለእናቴ በየቀኑ ሳልደውል አልቀርም። በየቀኑ ካልደወልኩ በቃ ቅር ከሚለኝ ነገሮች ውስጥ አንዱ እሱ ነውና ለእናቶቻችን በሙሉ እንግዲህ እድሜና ጤና፣ ለሞቱትም ደግሞ ነፍስ ይማር። ጥሩ ነው እንግዲህ መደወል ብቻ ሳይሆን ከቻልክ ደግሞ የሄድክ ማየት ደግሞ ጥሩ ነው። የበለጠ ጊዜ ሲኖር እንሄዳለን አንቀርም። ግን ጊዜ የለ ሲሆን ደግሞ ያው በቀን አንድ ጊዜ ቢያንስ ማለት ነው እና በቋሚነት የማደርገው ነው ለማለት ፈልጌ ነው። ሌላው እርቅነሽ እንግዲህ የተለያዩ ርዕሰ ጉዳዮች አሉን። አሜሪካና ኢራን በሆርሙዝ የባህር ወሽመጥ ጉዳይ ዳግመኛ ግጭት ውስጥ እንደገቡ ሰምተናል። አሜሪካን በኢራን ላይ ነዳጅ ሽያጩ ላይ እንደገና ማዕቀብ አድሳለች ተብሏል። ይህ ሁኔታ ወደ የት ያመራ ይሆን? እንደው ወደ ጦርነቱ የምንመለስበት ሁኔታ እያሳየ ነው። እንደዛ ነው የሚወራው። እንደውም ጦርነቱ በመካከለኛው ምስራቅ አሁንም ያው የጦርነት ደመና እያንዣበበ እንደሆነ የሚናገሩ አሉ። ግን ደግሞ አይታወቅም። ኢራን ምናልባት አሁን የተደረሰውን ጊዜያዊ ስምምነት እንዲቀጥል ልትፈልግ ትችላለች፣ ለራሷ ጥቅም ስትል። በአንድ በኩል ኢራን እውነት ጊዜ ለማራዘም የምትጠቀምበት ይመስላል ከአሜሪካ ጋር የሚደረገውን ውይይት ሁሉ። እንደዛ ካልሆነ አሜሪካውን እንደው ዝም ብላ ማየቷ አሜሪካን ያህል ሀያል ሀገር ኢራን በፈለገችው ጊዜ ጥቃት እየፈጸመች፣ በፈለገችው ጊዜ ስምምነቱን እያፈረሰች፣ በፈለገችው ጊዜ ደግሞ አይ ከአንቺ ጋር ነኝ፣ ይሄን ሂዝቦላም እንዳይነካ ይሄም እንዳይነካ ይሄም በስምምነት ይግባ እያለች እንደ መንግስት እንደ ሀገር እንደ ትልቅ መሪ ለድርድር እየተቀመጠች የፈለገችውን እያደረገች ይመስላልና ምናልባት አሜሪካ ይሄን ነገር በዝምታ ላትመለከተው ትችላለች እየተባለ ነው። ትራምፕ ያው የሚሉትን እንሰማለን። በተለያየ ጊዜ ንግግራቸው ሀሳባቸው ይለዋወጣል። ግን ሆን ብለው ኢራንን ልክ እንደረባሽ ልጅ ይሄን አርጊ እያሉ እያታለሉ እንግዲህ አሜሪካ ኃይሏን ለመጠቀም እንደሆነም ይነገራል። ዞሮ ዞሮ ግን እንዳልከው ምናልባት ወደ ጦርነት እንመለስ የሚሆን የሚለው ከፍተኛ ስጋት አለ። የተለያዩ የአሜሪካ መከላከያ ሰራዊት ውስጥ ከፍተኛ ኃላፊነት ያላቸው ባለስልጣናትም ወደ አካባቢያችን ይመጣሉ ተብሎ ይጠበቃል። ለምን ይመጣሉ? ብዙ ጥያቄ ምልክቶችን የሚያስነሳ ሀሳብ እየተፈጠረ ነው ያለው። ሰጠኝ እኔ ግን እዚህ ላይ በአሜሪካና ኢራን ድርድርም ሆነ ወታደራዊ ዘመቻ ላይ ትራምፕ ያካሄድ ትንሽ ስህተት ያለ ይመስላል። ወይ በዲፕሎማሲያዊ መንገድ በተወሰነ ጊዜ ሀሳባቸውን እንዲገልጹ እሳቸው የሚተውትን ነገር ትተው ኢራን የሚሆነውን ማድረግ ሲገባቸው ጊዜ መውሰዳቸው፣ ኢራኖችን እሳቸው በፈለጉት መንገድ ለመምራት መሄዳቸው ይህም አላዋጣ ሲል በወታደራዊ መልኩም ማንበርከክ መቻል ያስፈልግ ነበር። በእስራኤል በኩል ወታደራዊ ኃይል ነው የተጠቀመች፣ በዛ ጸንታ ነው ያለች። ግን በአሜሪካ ፕሬዝዳንት በኩል የሀሳብ መዋዠቅ መከሰቱ ኢራኖች ራሳቸውን እንዳጠነክሩ ያደረገበት ሁኔታ አለ ይመስላል። አሁን ከአንድ ሰዓት በፊት እንኳን በባህሬን ሚሳኤል መተኮሱን የሚያስጠነቅቅ ሁኔታ ነበረ። አንዳንድ አካላት ደግሞ እዚህ የኢራን ደጋፊ የሆኑም እዛ በባህሬን አካባቢ
ፍንዳታዎች እንደተሰሙ ነው። ይህ ሁሉ የሚያሳየው ምንድነው? በአሜሪካ የጦር ሰፈር አካባቢ ማለት ነው። ይህ ሁሉ የሚያሳየው ኢራን ኩዌትም በነገራችን ላይ እንግዲህ ያው ኢራን ብላለች በእኔ ላይ ጦርነት ሲጀመር ወይም ደግሞ ሲከፈት ለአሜሪካ ተባባሪ በሆኑት አካላት ሁሉ ነው ተኩስ ምከፍት ነው ያለች። ይሄ ማለት ደግሞ ኢኮኖሚ ላይ የሚያሳድረውን ተጽዕኖ በአካባቢ የሚያሳድረውን ተጽዕኖ የሚያሳይ ነው እና እንደው አሜሪካ ወይ ጠንከር ያለ ወታደራዊ እርምጃ ወስዳ ኢራንን ማንበርከክ አለባት፣ አሊያም ደግሞ በአጭር ጊዜ የሚያልቅ ዲፕሎማሲያዊ ጥረት ማድረግ አለበት። ካልሆነ ዝም ብሎ ውሃ መውቀጥ ነው የሚሆን። ያው እንዳልከው አስቸጋሪ ነው። አሁን ኢራን ውስጥ ያለው ሁኔታ ኢራን እኮ ሰሞኑን የኒኩሌር መሳሪያ ግንባታ ጣቢያዎቿን እያደሰች እንደሆነ ሰምተናል። እንግዲህ ስምምነቱ ዋናው መነጋገሪያ የጦርነቱ ምክንያትም የኒኩሌር ጦር መሳሪያ ግንባታዋ ነው። ስለዚህ ለኢራን ይሄ ነገር የደም ስር ሳይሆን አይቀርም። ኢራን እንግዲህ የዘመናችን ምን እንበል የናዚ እንትንን ፓርቲ እንደነበረው እንዳደረሰው አይነት በሂደት እንደዛ አይነት ድርጊት የመፈጸም የኒኩሌር ጦር መሳሪያ ባለቤት ለመሆን ለዘመናት ያክል መዛቷ እንግዲህ ለዓለም ስጋት ናት። ኢራን ለዓለም ስጋት ስለሆነች አሜሪካ የጀመረችውን ነገር እንደው ሌላው ዓለምም ተረድቶ እስራኤል ለዘመናት ነው ይህን ሀሳብ ለዓለም ስታሳውቅ የቆየችው። እስራኤልን የመደምሰስ ሀሳብ አላት። አንዲት ሀገር ነው ከምንም ነገር ተነስቶ አንዲት ሀገር መሪ ከምድረ ገጽ ትጥፋ፣ ካርታ ትሰረዝ እያለ የጦር መሳሪያ ሲገነባ ምንድን ነው ዓላማው? እንደው አንዳንዴ ከፍልስጤማውያን ጋር በተያያዘ በዚህ በመካከለኛው ምስራቅ እስራኤል ናት እስላማዊ አስተዳደር እንዳይኖር እዚህ አካባቢ መውጣት አለባት የሚል ነው እሳቢያቸው። ትልቁ የፍልስጤማውያን ጉዳይ ነው። እነሱ እንደጠበቅ አድርገው ለፍልስጤማውያን ተቆርቆረው ምንም ያደረጉት ነገር የለም በግልጽ ድጋፍ። እስራኤል እንዳልከው በእርግጥ ከአረብ ሀገሮች መካከል የምትገኝ አረብ ያልሆነች ሀገር ናት። እንግዲህ እስልምናን ለማስፋፋት ከሆነ ዓላማው እንዳልከው ሊሆን ይችላል። ግን የኢራን መሪዎች በግልጽ ያሰሙት የነበረው ዛቻ ዓለምን ሊያሰጋ ይገባል። እስራኤልን ብቻ ሳይሆን አንዲት ሀገርን ምድረ ገጽ ትጥፋ ብሎ መዛት እንግዲህ የጦርነቱ ምክንያት የሆነው ያለ ዞሮ የኒኩሌር ጦር መሳሪያ ግንባታ ጣቢያዎችን ማደሳቸው ከስምምነቱ በኋላ አሜሪካን ሊያሳስብ የሚገባው ጉዳይ ነው። ዞሮ እናያለን እንግዲህ እድሜ ይስጠን እንጂ ትራምፕ አንድ ያሉት ነገር አለ ይሆናል የሚል ግምት ያለኝ። አውሮፓውያን እነሱን ሊያሳስብ የሚችለው ኢራን የረዥም ርቀት ተምዘግዛጊ ሚሳኤል ሲተኩሱ ነው። ኢራን ስተኩስባቸው ነው ብለዋል። እና ይሄ ደግሞ አይቀርም አንድ ቀን ልክ አሁን በፋርስ ባህረ ሰላጤው ሀገራት እንደምትተኩሰው በዛ አካባቢም ስትተኩስ የኢራንን አደገኛነት ይመለከታሉ። ለጊዜው የእኛ ጉዳይ አይደለም ብለው በሩቅ ተቀምጠዋል። እውነት ነው፣ አስቸጋሪ ነው። ኢራን ደግሞ የዚህ ጦር መሳሪያ ባለቤት እንደሆነች ባለፈው በነበረው ጦርነትም ያው ታይቷል፣ ምልክቱን አሳይታለች። አውሮፓ ድረስ የሚደርስ የጦር መሳሪያ ሚሳኤል፣ ዘመናዊ ሚሳኤል እንዳላት አሳይታለች። እንግዲህ ይህን የተነካካ ነገር ነካክቶ ከተውት አስቸጋሪ ነው የሚሆን ለዓለማችንም፣ ለእስራኤልም፣ ለመካከለኛው ምስራቅም እናያለን በሂደት ያለው ሁኔታ። ወደ ቀጣዩ እንግዲህ ከቱርክ ጋር የተያያዘም ሌላ ችግር አለ። ዞሮ እንግዲህ ይሄ እስራኤልን ሊያሰጋ የሚችል ጉዳይ ነው። ይሄም አሜሪካ ለቱርክ F-35 የተሰኘውን ዘመናዊ ጦር አውሮፕላን ትሸጥ ይሆናል ተብሎ ይሰጋል። እንግዲህ ፕሬዝዳንቱ ተናግረዋል፣ እናስብበታለን፣ ውሳኔ ላይ እንደርሳለን ብለዋል። ውሳኔ የሚጠብቅ ሀሳብ ቢሆንም ምናልባት ከሸጠች እንዴት ነው ለእስራኤል ያለው ስጋት? እንደው በአሜሪካና በእስራኤል መካከልስ ቅሬታ ይፈጥር ይሆን? አሁን የኛ ጉዳይ አንዱንን ይዘን ያንን ሳንደመድም ወደ ሌላ ደግሞ እንሻገራለን። የጋዛ ሰርጥን ሳንጨርስ ወደ ሊባኖስን ሳንጨርስ ወደ ኢራንን ሳንጨርስ ደግሞ አሁን ወደ ቱርክ ገባንና አሜሪካና ቱርክ እንደዚህ መቀራረባቸው F-35 የተሰኙ 5 ዘመናዊ የጦር አውሮፕላኖችን ልትሸጥልን ቃል ገብተዋል ብለዋል አርዶዋን። ይሄ ማለት ምን ማለት ነው? የጦር የበላይነቱን ልክ እንደ እስራኤል በአካባቢው ትይዛለች ማለት ነው። በዚህ በኢራን ጦርነት ላይ F-35 የተሰኙት ዘመናዊ የጦር አውሮፕላኖች የሰሩትን ታሪክ እናውቃለንና 5 የሚሸጥላቸው ከሆነ ለእስራኤል አደገኝነቱ ምንም የሚያጠራጥር አይደለም። እንዲያውም ቱርካውያን በጣም ራሳቸውን ያጠናከሩ ናቸው። በአውሮፓና በእስያ አህጉር መካከልም ስለሚገኙ በሁለቱም አህጉር ላይ መልክዓ ምድራቸው በጣም ስትራቴጂካዊ ነውና ለእስራኤል አደገኛነቱ የበለጠ ነው የሚሆን። ስለዚህ
የቱርክን ጉዳይ ወይም አስታራቂ ሀሳብ አምጥተው የቱርክና እስራኤል ሰላምና ደህንነት በፊት የነበረው መልካም ወዳጅነት እስካልተመለሰ ድረስ የቱርክ መጠናከር አሁን ለእስራኤል የበለጠ ስጋት ነው የሚሆነው። በሶሪያም በኩል አድርጋ የምትገባበት ሁኔታ ስላለ እስራኤል ለዚህ ነው ያሰጋትና መልካም ወዳጅ የነበሩ ሀገራትን ኤርዶዋን በፍልስጤማውያን ምክንያት ነው ትበድላቸዋለች እንዲታደርግ የሚናገሩት ነገር አንዲያውን ከነሳቸው የሚጠበቅ አይደለም። እስራኤል ደግሞ አሁን ትንሽ ታግሳ ደግሞ ለአርመን ህዝብ ጭፍጨፋ እውቅና ሰጥታለች። ይህም ቱርካውያንን ያው ያናደደበት ያበሳጨበት ጉዳይ ስላለ በጣም አደገኛ ነውና ሊታሰብበት የሚገባ ነው። ጨምረው ካለ እዚህ ላይ ቀደም ሲል በዜና እንደተመለከት ነው ሰጠኝ የአሜሪካው የጦር ሚኒስትር እንግዲህ የጦር ሚኒስትር ብለው እንዲሰየም ያደረጉ ፕሬዝዳንት ናቸው። ፕሬዝዳንት ትራምፕ እንደዛ ስሙ እንደዚህ መሰየም አለበት ብለው በቅርቡ እንደተቀየረ ስሙ እናስታውሳለን። ወደ እስራኤል ለመጀመሪያ ጊዜ ነው ጉብኝታቸው ይመጣሉ ተብሎ ይጠበቃልና የሚመጡበት የጉብኝታቸው ዓላማ እንግዲህ እስራኤል ለቱርክ F-35 የተሰኘው ዘመናዊ አውሮፕላን ከተሸጠላት ጠቅላይ ሚኒስትሩ በይፋ ተቃውመዋል። ስጋት አለ፣ ከፍተኛ ስጋትና ስጋቱን ለማቃለል ነው ይላል። እንግዲህ የጉብኝቱ ዓላማ የእስራኤልን ስጋት ለማቃለል ነው። ምን ሊሉ እንደሆነ አይታወቅም። ወይ ምናልባት ላይሸጡ ይችሉ ይሆን፣ ውሳኔ ላይ ደርሱ ይችሉ ይሆን እንዲሸጥላት ለቱርክ፣ ወይ ደግሞ አይታወቅም የትኛው አይነት ሞዴል ነው የሚሸጥላት። ከዚህ ጋር ተያይዞ ይሄስ እውነተኛ ምክንያት ነው ወይ? ለዚህ ብቻ ብለው ነው ከአሜሪካ የጦር ሚኒስተር የሚመጡት እስራኤል ድረስ? እንደው ሌላ የሚወያዩባቸው ቁልፍ የሆኑ ሚስጥሮች ጉዳዮች ይኖር ይሆን? እንዲህ አይነት ነገር አለና እንዴት ታየዋለህ አንተስ? ልክ ነሽ። እንግዲህ ባለስልጣናት ሲመጡ ላዩን ይነገራል፣ በውስጥ ለውስጡ ብዙ የሚሰራ ነገር ይኖራል። ላይ ጦርነቱን ለማደስ ምናልባት ጦርነቱን ለማደስ ሊሆን ይችላል። ሌላው ግን አሁን በዋናነት ይመጣሉ የተባለው እንዳልሽው F-35 የተሰኘውን የጦር አውሮፕላን በመሸጡ ሁኔታ ስጋት እንዳይኖር እስራኤልን ለማሳመን ነው። እንደዛ ከሆነ ጠቅላይ ሚኒስትር ናታንያሁ በዚህ ሳምንት ወይም በሚቀጥለው ይሄዳሉ ተብሎ ነበር። በዚህ ሳምንት እንግዲህ ወደ አሜሪካ የሚሄዱም አይመስልም። በመጪው ሳምንት ሲሄዱ ለምን ከትራምፕ ጋር አይነጋገሩ የሚለውም ሌላ ጥያቄ ነው እና እንዲህ ድንገተኛ ጉብኝት ለምን አስፈለገ የሚለው ሌላ ጥያቄ የሚያመጣ ነው። ግን መጎብኘታቸውና መነጋገራቸውም አንድ ጥሩ ሁኔታ ነው። ይምጡ፣ እናየዋለን ያለውን ሁኔታ። ግን ነቱ አሁንም ከፍተኛ ነው። ወዳጅነቱን ቢመልሱት ትራምፕ የበለጠ ጥሩ ነበረ። እንደሚሸጡ ነው ያለው ግምት፣ እናስብበታለን። ቱርክ ከማንም በላይ ወዳጅ ሆና ነው ያገኘናት ነው ያሉ። ትራምፕ ደግሞ እንደዚህ አይነት የቢዝነስ የሆነ ስምምነት ይወዳሉና እንግዲህ እነዚህን አውሮፕላኖችም ሲሸጡ የሚገኘው ዶላር ለአሜሪካ በጣም ከፍተኛ ነውና በእኔ ግምት ይስማማሉ ነው። እናስብበታለን፣ ይህን ማናደርግበት ምን ምክንያት አለ ነው ያሉና ስጋት አለ። ግን ያው የመከላከያ ሚኒስትሩ ወይም ደግሞ የጦርነት ጉዳይ ሚኒስትሩ መምጣታቸው ጥሩ ነው፣ መወያየታቸው እናየዋለን። ይሄ በሁለቱ ሀገራት መካከል ያለውን እንግዲህ ጥብቅ ወዳጅነትም የሚያሳይ ነው። ዞሮ እስራኤል ለማሳመን ካሰቡ በዚህ ሀሳብ የራሷ ጉዳይ እስራኤል ምን ታመጣለች ብሎ አለመተዋቸው እንግዲህ በተለይ ደግሞ በመከላከያ ዘርፉ ሁለቱ ሀገራት ያላቸውን ጥብቅ ትስስር የሚያሳይ ነው። መልካም እንደሆነ ነው እንግዲህ መረዳት የሚቻለው። ወደ ስፖርቱ እንለፍ። ትናንት ስፖርት ሜሲ ትንሽ አደናግጦ ነበር ደጋፊውን፣ በኋላ ግን ውጤቱን ለመልካም ቀየረው። በነገራችን ላይ በዚህ በእስራኤል ውስጥ ለሜሲ ደጋፊ በጣም ብዙ ነው ያለ። በተለይ ደግሞ ባርሴሎና በነበረበት ወቅት ሜሲን እና ባርሴሎናን የሚደግፈው ህዝብ ቁጥር በጣም ከፍተኛ ነው እና ትላንትና እንዲያውም ግብጾች በጥሩ ሁኔታ ሂደው 2-0 እስከ 79ኛው ደቂቃ እየመሩ በጣም በደስታ አንዳንድ ጊዜ ምን ደስታህንም ሐዘንህንም በልክ ማድረግ እና ተዘናጉ። ደስታው ትንሽ በዛባቸው መሰለኝ። 20 ደቂቃ በላይ መቆጣጠር ቢችሉ ቢያንስ እንኳን አቻወጣው 30 ደቂቃ ውስጥ ይጨምር ነበር። በ92ኛው ደቂቃ ነው ሶስተኛው ጎል የገባ። ሜሲ ታምር ነው የሰራ። ለሱ ብቻ ሳይሆን አሁን ሜሲ ከሮናልዶ በምን ተለየ ብንል ጨዋታዎችን አይተናል። ሮናልዶ ኳስ ሲያቀብሉት ብቻ ነው። ሜሲ ግን ተዋግቷል። እንደ ወታደር ነው የተዋጋ፣ ሀገሩ እንዳትወድቅበት በደስታ ደግሞ አንብቷል። አለቀሰ መጨረሻ ላይ። ያኛው በሀዘን አልቅሷል፣ ይሄኛው በደስታ አልቅሷል። እና በጣም የሚያስደንቅ ነው የነበረ።
ያ ነው የእግር ኳስ በጣም እንትኑ ሚስጥሩ። እንደዚህ እስከ መጨረሻው ደቂቃ ድረስ እስከ መጨረሻው ሰከንድ ድረስ ስትታገይ በጣም ውጤታማ ትሆኛለች እና ሜሲም ሌሎች ባልደረቦቹም ታምር ሰርተዋል። በጣም በሚገርመው ሁኔታ ደግሞ 8ኛ ጎሉን አስገብቷል በዚህ በ2026 የዓለም ዋንጫ አሁን እየመራ ነው ያለ የወርቅ ጫማ የሚሸለምበት ሁኔታን እሱ ነው እየመራ። ሌሎች 7 ነው ያላቸው። ከቀጠለ እንግዲህ ሊሰብር ይችላል። ሌላው ደግሞ በዓለም ታሪክ 21 ጎሎችን በዓለም ዋንጫ ያስገባ የመጀመሪያው ሆኗል። እንግዲህ ጥሩ ነው። ሌላው ደግሞ ስዊዘርላንድ ኮሎምቢያን በቅጣት ምት ወይም በሪጎሪ 4-3 አሸንፋለች። በጣም የሚገርመው ስዊዘርላንድ ከ1954 ዓ.ም ከ72 ዓመታት በኋላ ነው ለሩብ ፍጻሜ ያለፈችው እና ታምር የታየበት ጉዳይ ነው። ያው እንግዲህ ዛሬ ጨዋታ የለም። ቡድኖች ተለይተዋል። 8 ቡድኖች 8 ብሔራዊ ቡድኖች ለሩብ ፍጻሜ ያለፉት ነገ ፈረንሳይ ከሞሮኮ 11 ሰዓት ላይ ሌሊት ይጫወታሉ። አርብ ደግሞ 10 ሰዓት ላይ ስፔን ከቤልጅየም፣ እሁድ ሌሊት ኖርዌይ ከእንግሊዝ እንዲሁም እሁድ ሌሊት 4 ሰዓት ላይ ደግሞ አርጀንቲና ከስዊዘርላንድ ጋር ይጫወታሉ። እያለ ይጠናቀቃል። አርጀንቲና እንግዲህ ጥሩ ይመስላል አካሄዷ። በነገራችን ላይ ትናንት በነበረው ጨዋታ የግብፅን ቡድን አለማድነቅ አይቻልም። ግብጾች በጣም ይደነቃሉ። አንዳንዴ ያው መቼም እድልም ጉዳይ ነው ጨዋታ እንጂ ኳስ ጨዋታ ግን ዞሮ ጀግንነቱን አሁንም ሜሲ ወስዶታል። ጥሩ ነው እንግዲህ ኳስ ሲነጻጸሩ በጥራት አርጀንቲናዎች ይበልጣሉ ግን ግብጾች ጥሩ ሂደው ነበር። አንድ ጎልም የተሻረባቸው ጎል ትክክል አይደለም እየተባለ ብዙ ትችት እያመጣ ነው። ያ ጎል ቢኖር 3-0 የሚቆዩበት ሁኔታ ይፈጥር ነበርና ባቻ ውጤት ይቀጥሉ ነበር። ለማንኛውም ግን የነበረው ጨዋታ ጥሩ ነው። ለሜሲ ግን ሌላ ታሪክ እንዲሰራ አድርጎታል። ያው ሜሲ እንግዲህ ያው በጥሩ እንደተደነቀ ለመጨረስ ነው ያለው ሁኔታ። ጥሩ ነው፣ ደስ ይላል። እንግዲህ ሰው ሲሳካለት ጥሩ ነው። እናመሰግናለን። ልፋቱ ውጤት ነው። መልካም እድል እንላለን። እናመሰግናለን።